አይቸው ዶክተር በሽተኛ ነህ አሉ እኔ ይቅርብኝ ማታ ሌላ ሰው ነው ቀን ሌላ ሰው ነው እሱ የአእምሮ በሽተኛ ነው አሁን ስትሄድ ራሱ ይዘኸኝ እንዴት ትፈልጋለሁ ይመታኛል ማታ ይቅርብኝ አንተ ምን ሆነ የምታወራው ተረጋጊ እንጂ ምንድነው የምታወራው እስቲ ተረጋጊና ቁጭ በይ ምንድነው የምታወራው ምንድነው ይቅርብኝ ያልከው ምንድነው ያስደረው ምንድነው ነው ነይ ተቀመጪ በዚህ መልኩ ልታወራ አትችልም እኔ መለየት እንችላለን እንካየው ውሰድ ያው ውሰድ ቀለበትን ጥንግር አፈን ጸጥ በል አፈን ዝጋሽ ያው ቀለበትን ይዘው ጣልኝ ጸጥ በል ይሄ እንደዛ ያዥ በእናትሽ ጥንግር ብላ መቅረት ትችላለሽ ቀለበትን ይዘው መጣ ቆይ ውጣልኝ ነው ለምንድነው ማትረጋጊ ቆይ ልቀቀኝ ለምንድነው ማትረጋጊ እሱ የአእምሮ በሽተኛ ነው የሚያወራው ነው ያቅም ነገርኩ አንቺ ጤነኛ ስለመሆንሽ ምን ማረጋገጫ አለ ተቀመጭ ቁጭ በይ አንተ ምን አውቀው ጸጥ በል ተረጋጊና ተቀመጭ ልቀቀኝ እገለዋለሁ ካሜራ እየተቀረጸ ነው አይደል እገለሃለሁ ማለት ራሱ ያስጠይቅሻል አንቺ ውጣልኝ እሺ ውጣልኝ ከቤቴ ውጡልኝ ከቤቴ ማትሄደው ቦታ የለም እሷን የሆነ ነገር ለማድረግ ለእሷ ስል ደግሞ የምሄድበትን ቦታ ሁሉ እየነገርኳት ነው የምሄደው ይሄ ምንድነው ባዕድ አምልኮ ጋር ሂጂ ሲሉኝ በቃ እህቴ ምንም ከአምላኬ ጋር ብጣለም ለአንቺ ስለሄድልሻለሁ ብዬ ሄጄ መድኃኒት አምጥቼላት አውቃለሁ ይሄንንም ታውቃለች የሚጠጣ ነገር ይሰጡኛል እሱንም አምጥቼላት አውቃለሁ አላውቅም ሄጃል አይ አንተን ለማዳን ውሸቷን ነው ምንድነው የምታወሪው እንዴ ምንድነው የምታወሪው የምን ውሸት ነው እንደውም ጋዜጠኛ እሷን አምጣት እውነታው ውጣ እኔ እስከ ዛሬ ተሰቃየሁ እነሱ መሀል ውስጥ ያለውን ነገር ሞከርኩ መከራዬን አየሁ እንደፈለግሽ እንደዚህ የተጫወሽብኝ ከረምሽ አሁን ደግሞ ተዋሻለሽ እንዴ ውሸቷን ነው ሁሉ ነገር የምትዋሸው ማለት ነው እየዋሸችም ከሆነ ይኸውልህ ችግር የለም እኔ ህይወት ተበላሽታለች እኔ በሷ ምክንያት ማለት ነው እሺ ይኸውልህ ተረጋጋ እኔ እስከ ዛሬ በመሀላቸው ያለውን ምን እንደሆነ ለምን እንደዚህ እንደምትበድላት ሰው ማየት አፈልግም ምናምን ይላሉ እኔ ሰው ማየት እንደማልፈልግና ሰው እንዳናገረኝ እንዲያየኝ እንደማልፈልግ ነው የሚናገሩት ሲቀጥል ደግሞ እኔ አንገቴ ላይ ቢላ ያላስቀመጠችበት ቀን የለም የሆነ ሰው ቤት እንኳን እንግዲያ ምናምን ከመጣ ፊትሽን የሆነ አይነት ምልክት ብትሰጪ ምናምን እንደዚህ በእጄ በጥስሻለሁ ምናምን ነገር ብላ ሁሉም አንገቴ ላይ ቢላ እንዳስቀመጠች ነው እየቀለለች ነው ምንድነው ታወሪ እቺ ሴትዮ ድራማ ያልቅም እኔ ቆይ ምን ላድርጋት ምንድነው የምርሽ ነው ድራማም ከሆነ ትጨርሰው ድራማ አይደለም እሷ ተቀለች ይሄንን ምንድነው የምታወሩት የምን ማርገዝ ነው ምንድነው የምታለቃቀሱት ሁለታችሁ እኔ አረገዝኩኝ እንደሳለኝ ካረገዝኩኝ በኋላ ግን ባለቤቴ ጥሎኝ ጠፋ ረሰችኝ ልጄን ወለድኩኝ በሰላም ተገላገልኩ ቆንጆዬ ልጅ የሚያምር ልጅ በቃ ዝም በይ እሺ ተረጋጋ እሺ ከዛ ልጁ ምን ሆነ አሁን ላይ ያለው ልጁ ልጄን ከወለድኩኝ በኋላ እባክሽን በቃሽ ምንም እሺ ቆይ አንዴ ልጁ ምን ሆነ ከዛ በኋላ የወላድ መካና ልጅ ቤት ውስጥ ልጄን መጠበቅ ነበረብሽ የት ነበርሽ ልጄ ሲሞት ልጄን ነጠቅሽኝ ልጄን ገላ ማንም አላሰራትም አንድ ቀን አደረችና በሰላም አስወጣ እና እኔ ስንበዛበ አረባክን አታውጣሪ ከቤት ለቅ ወጣልኝ ካሜራው ውጣልኝ በቃ ለሰው ልነግር እንዳትሆን ብቻ ኧረ ቆይ ልንገረው እባክህ ወንድም እንዳትነግራት እሷ እንዳትነግራት ትገለኛለች እኮ ባሌ አልነገርኩም የሚከፋዋል ብዬ ያመዋል እህትሽ እንደዚህ ስለመሆኗ ምክንያት መሆንሽ ከተረጋገጠ ይኸውልሽ በዛ ከተባለ እድሜ ልክ ትታሰሪ ትችላለሽ ቆይውልህ አትሂድ ቆይውልህ ሰው እንዳያውቅ ይለኛል ሁሌ ማለት እንትን ይኸውልህ ጥያቄ ስላለ እኮ ነው ምን ልትሆን መጣ ንገረኝ ምን ልትሆን መጣ እሺ ይኸውልሽ ተረጋጋ ማን አስገባ ብሎ ነው ያስገባው ስሚ ይኸውልሽ እሱ ላይ እንደዚህ መጫወትሽ ይኸውልሽ ተረጋጋ ባለፈውን በሰላም ነው የሸኘው አሁን ውጣልኝ ምን ልታረጊ እንድገባ አልፈልግም በቃ ውጣልኝ ከቤቴ ምንድነው የተመለስከው ምን ማታመጪ ነይ ተመለስኩ ያይሻቸው ነው አይደል አትሂድ ይኸውልህ ቆይ አትሂድ ማለት ያንተ እንትን ራሱ በጣም ሰልችቶኛል ዛሬ ከዛሬ በኋላ ግን ቤቴ እንድደርስ አልፈልግም ማጣራት የምፈልገው ነገር አጣርተው ውጣልኝ እኔ ደግሞ ፖሊስ ፍርድ ቤት ምናምን መንከራተት አልፈልግም እኮ የሰራሽ ወንጀል እንዳይጋለጥብሽ ምንም እንዳይጋለጥ አይደለም እኔ ጭቅጭቅ አልፈልግም ቁጭ በል ይኸው አዋራው ማውራት የፈለግከው ኖራ ግን ከዛሬ በኋላ ድርሽ እንዳትልበኝ በየቀኑ
ከውስጧ ደም እየፈሰሳት እቺ ልጅ እኮ ጤናዋ ታውቋል ማለት ይቻላል። በአካላዊም በስነ ልቦናዊ በሁሉ ነገር ተጎድታለች። ስለዚህ እሷ እንድትድን እኔም እንዳግዛችሁ ያንተ አስተዋጽኦ የግድ ያስፈልጋልና እባክህ የምታውቀው ነገር ካለ ንገር። ምክንያቱም ይሄ ነገር ታውቆ የእውነት የእናንተ እጅ ካለበት አንተም እንደተባበርካት ከሷ ጋር እጃችሁ ካለበት ከዛ የሚሰጡ መድኃኒት አለ። አሁን የሆነ ቦታ ስትሄድ ከሆነ ቦታ የሆነ መድኃኒት ይሰጡሃል። የሆነ ቦታ ትሄዳለህ፣ ሌላ እዛም የሆነ ነገር ነው የሚሰጡህ። እኛ ከአንዱ ይሻላታል ተብለን መድኃኒቶቹን እየሰጠናን ነው፣ እየተጠቀመች ነው በስነ ስርዓቱ። ከዚህ በላይ ምን አለ ታዲያ? ምን ልንገርህ? ስለ ሚስት ካልክ ደግሞ እሷም ባለቤቴ አሁን እንዳያን ነው አመላ እንደዚህ ነው፣ ከላይ ነው እንደዚህ እንጂ የዋነች በጣም ምንም አታውቅም። በቃ አብዛኛውን እሷ ነች አድርግ ስትለኝ ያደረኩት እኔ ምን አደረኩ? ለምን ነው ቦታ የምሄደው ምንም በማላውቀው ነገር። በጣም ጥሩ እሺ። ማናት አርግስ ስትል እያደረክ ያለው ባለቤት ነች? ሌላ ማን አለ ታዲያ? እሷ ማለት እንደዚህ አይነት መድኃኒት ነው የሚያሽላት ብላ እሷ ነው የሰጠች፣ እሷ ገዝታ የምትሰጠኝ። በጣም ጥሩ። ስለዚህ የሁለታችሁ እጅ አለበት ማለት ነው። የኔ እጅ የለበት? እኔ ምን አደረኩ እንዴ? ለእሷ ልነግርህ እንዳትሆን ብቻ። ኧረ ቆይ ልንገርህ እባክህ ወንድም እንዳትነግራት፣ እሷ እንዳትነግራት ትገለኛለች እኮ አይደለም ወንድ አይደለ? ስለዚህ ተረጋጋና ቁም። እንዳትነግራት የነገርኩህ እንዳትነግራት። እኔ እኮ ሰድብቄ ነገርኩህ። እባክህ እኔ የምልህ ቆይ ልጠይቅህ፣ አንተ ነህ ባል ወይስ እሷ ነች? አይደለም እኮ አታውቃትም፣ ስለማታውቃት። ስለዚህ እንደ ወንዱን ተረጋግተህ ቁም፣ ቀጥ ብለህ ቁም። እባክህ እንዳትነግራት ለእሷ። እንዴ ቁጭ ብድግ የሚያስብል ነገር አይደለም። አይ ገርም ማለት እንትን ነው፣ ሞቆይ ነው፣ ሙቀት ነው እንትን ምን ነግረው ነው። እውነት ነው። አንዳንድ ነገሮች ሊጋለጡ ሲሉ እንደዚህ አይነት ስሜታዊ አለመሆን አይቻልም። እንትን ነው ባሌ አልነገርኩ የሚከፋዋል ብዬ ያመዋል። ትእዛዙን ተቀብሎ መስራቱ ከ10 እስከ 15 ዓመት ሊያስቀጣው ይችላል። አንቺ ደግሞ ይሄን ሀሳብ አመተሽ አቀናጅተሽ ለሱ ትእዛዝ ሰተሽ እህትሽ እንደዚህ ስለመሆኗ ምክንያት መሆንሽ ከተረጋገጠ ይሄውልሽ በዛ ከተባለ እድሜ ልክ ልትታሰሪ ትችላለሽ። እኔ ልረዳሽ የምችለው ደግሞ ይሄን ወንጀል ስታምኝልኝ እንዴት እንደሰራሽ ከአንቺ ጀርባ ማን እንዳለ እያንዳንዱ ነገር ከተናገርሽ እውነት ይቅር ብዬሽ ልንስማማ እንችላለን። አትሂድ ቆይልህ ሰው እንዳያውቅ ይለኛል ሁሌ ማለት እንትን ይኸውልህ አሁንም ይኸውልሽ የማይመስል ታሪክ እየነገርሽ ነው። ተቀመጭ እስኪ ለመምሰል ቆይና አስረዳ። እሺ ተመልካቾቼ እንግዲህ ቅድም የተባለውን ነገር ሰምታችኋል። ባለቤቴ በጣም ይደበድበኛል፣ ሁሉ ነገሮች እኔ እንድሰራ እያስገደደኝ ነው፣ እያስፈራራኝ ነው። ቤት ውስጥም እህቴንም በዛ ሁኔታ እያስፈራራብኝ ስለሆነ ለዛ ነው ያንም ነገር ያደረግኩት፣ እሱ አስገድዶኝ ነው ብላለች ቅድም። እውነት ነው እየደበደብካት ነው። ጭራሽ ጫፎን ነግቼ አላውቅም። አንቺ ለምንድን ነው የምትዋሻው? እህቴ መታ መመስከር ትችላለች። አንተ ትመታኝ የለ? ኧረ በስመ አብ ወልድ። እኔ ጭራሽ ጫፎን ነግቼ አላውቅም። እኔ ለምን ብዬ ነው ነገር እንዴት እንደምትወላያት እንዴ ራሱ መድኃኒት ምናምን ነገር አንተ አይደለ የሄድክ የምትቀበለው ማስረጃውን ማለት ማዘዣውን ማዘዣውን አንተ አይደለም ወንድሜ እንዳለ ያረጋችው ሁሉ ነገር እሷ አውቃ ነው ያረጋችው። እንደው እኔ ራሱ እዚህ ተከተተችኝ አውቃ ነው። መድኃኒቱን የማይመረጥ እያመጣች ማለት ነው ለእህቷ ትሰጣታለች። ምን እንዳደረጉ አላውቅም፣ ብቻ ለእህቷ የማይመረጥ እያመጣች እኔንም ታሰጠኛለች። አይ መድኃኒቶቹ ስትሰጣት የነበረው መድኃኒቶች ቆይ አሉ ይኸውልህ ህጋዊ ናቸው። ዶክተር በሽተኛ ነህ አሉ። እኔ ይቅርብኝ ማታ ሌላ ሰው ነው፣ ቀን ሌላ ሰው ነው። እሱ የአእምሮ በሽተኛ ነው። አሁን ስትሄድ ራሱ ይዘኸኝ እንዴት ትፈልጋለሁ? ይመታኛል ማታ። እሺ ንገረኝ። አውቃ ነው ሌላ ነገር የምታወራው። እኔ ሲጀመር ይሄ ነገር ይቅርብኝ እያልኳት ነበር። ይቅርብኝ ተረጋጊ እንጂ ምንድን ነው የምታወራው? እስቲ ተረጋጊና ቁጭ በይ። ምንድን ነው የምታወራው? ምንድን ነው ይቅርብኝ ያልከው? ምንድን ነው ያስደረገው? ምንድን ነው ነው ነይ ተቀመጪ። በዚህ መልኩ ልታወራ ትችላለሽ። እሺ ቆይ አንዴ እሱ ልጠይቀው፣ ከአንቺ ጋር ቀጥላለሁ እመጣለሁ። እሺ ምንድን ነው እያልክ የነበረው ነገር? ትሰጣት ስለነበረው መድኃኒት ግልጽ አድርግልኝ። አንቺ ዝም በይ። መድኃኒት እሱ አሁን ይሄዳል። በቃ እሱ አሁን ይሄዳል ማለት ይሄዳል። ልትደበድቢ ነው? ከዛ እኔ ማን ቦታ ልገባ አልገባትም። አዳምጠኝ። እንለያያለን እንጂ አልገባትም። ከኔ ጋር መለየት ትፈልጋለህ? መለየት እንችላለን። እንካየው ውሰድ፣ ያው ውሰድ ቀለበትን። አፈን ጸጥ በል አፈን ዝጋሽ። ያው ቀለበትን ይዘው ጣልኝ። ጸጥ በል ጥንግር ብለህ መቅረት ትችላለች። ቀለበትን ይዘው መውጣት። ቆይ ውጣልኝ። ለውጣ። ለምንድን ነው የማትረጋጊ? ቆይ ልቀቀኝ። ለምንድን ነው የማትረጋጊ? እሱ የአእምሮ በሽተኛ ነው፣ የሚያወራውን አያውቅም። ነገርኩህ። አንቺ ጤነኛ ስለመሆንሽ ምን ማረጋገጫ አለ? ተቀመጭ፣ ቁጭ በይ። እሱ የሚቀመጥ
የማትፈጥረውን ነገር አትበል እኮ ዝም በይ እስቲ። እኔ አልፈልግም ይሄ ነገር ውስጥ መግባት አልፈልግም እያልኩት ስለ መድኃኒቶቹ ቅድም ጀምረ ነበር አይደለ? መድኃኒቶቹ ህጋዊ ናቸው ወይስ ዶክተር ያዘዘው ነው? እየነገርኩልህ ነው እንዳል እኔ ምንም አልገባም ይሄ ነገር አልፈልግም እያልኳት መድኃኒት ከየት እንደምታመጣ አላውቅም። የማይሆን መድኃኒቶች እያመጣች ለእህቷ ትሰጣለች። እህቷ ስለዚህ ሐኪም ያዘዘው አይደለም የማይሆን እንደሆነ በምን ለዚህ ነው እህቷ ከመሬት የማትነሳው። እኔ መከራ እሱን ብቻ ነው አንቺን አላደምጥሽም። አዳምጠኝ እሺ ቆይ እሱ ይጨርስና ወደ አንቺ ይመጣል። ይሄ ነው 6 ወር 7 ወር 8 ወር ሊሆናት ነው እሷ መድኃኒት እያወጣች። ድሮ ደህና ነበረች፣ ትንሽ ነበር እግሯን የሚያማት። እዚህ ስትመጣ ጤነኛ ነበረች። እዚህ ከመጣ እንዳልኩ አንተ ቅድም እዚህ ከመጣች በኋላ ነው ይሄ መድኃኒት እየሰጠቻት የመጨረሻው እንዲሆነ። አሁን ነገ ተነገ ትሞታለች። እኔ ሌላ ነገር ውስጥ መግባት አልፈልግም። እኔ መጀመሪያ አንፈልግም ብያን ነበር እንደዚህ ነገር እኔ አልፈልግም ብያን ነበር። ለምንድን ነው እኔን ማስተዳደር? እሺ እኔ ማጣው መድኃኒት የማይሆን እንደሆነ በምን ያውቃል? በምን አወቀ? ስለሱ ምን የነገርሽ አልነበር እንዴ? ምንድን ነው የነገርኩህ? እንደዚህ እንደሚያደርግ አንተ አፍህን አትክፈት። ምንድን ነው የነገርኩህ? ይኸውልህ ሲጀምር እሱ ከኔ ጋር መለየት ስለሚፈልግ ሀብት ምናምን መካፈል ስለምትፈልግ ነው። ምንም ነገር እንደማታገኝ ወቅ። ይኸውልህ እኔ ከእንትኑ መድኃኒት ሌላ አምጥቼ እሰጣታለሁ። አዎ እሰጣታለሁ። እኔ እኮ አልዋሸሁም። ዶክተር ከሚሰጣት መድኃኒት ሌላ አምጥቼ እሰጣታለሁ። ግን እሱ የተጸለየበት መድኃኒት ነው ማመጣላት። ገብቶሃል አይደል? መድኃኒት የሚያሽራት የተጸለየበት መድኃኒት ነው እንጂ ሌላ ምንም የተለየ ነገር አምጥቼ አላውቅም። አንተ አፍህን አትክፈት፣ ጸጥ በል። ምንም ማለት ተሳጪው ስለነበረ መድኃኒት ከሰዓታት በፊት እሱ ነግሮኛል። ስሙን እየተጣራ ነው። ህጋዊ ነው ወይስ ሐኪም ትእዛዝ የሚሰጥ መድኃኒት ነው የሚለውን ነገር እያጣራ ነው። ምንድን በሃይማኖት ልገባ ፈልገህ ነው? የማንንም ሃይማኖት ከፍ ዝቅ ማድረግ ነገር አይደለም። ቆይ ይኸውልህ ካሜራ እየተቀረጸኝ አይደል? እገልሃለሁ ማለት ራሱ ያስጠይቅሻል። አንቺ ውጣልኝ። እሺ ውጣልኝ ከቤቴ፣ ውጡልኝ ከቤቴ። ማትሄደው ቦታ የለም እሷን የሆነ ነገር ለማድረግ። ስለዚህ ይኸውልሽ አሁን ተረጋጉ። አሁን ይኸውልሽ ምን የምታመልጭበት ነገር የለም። እሱም ያወራውን ነገር የማውቀው ነገር የለም። ለምንድን ነው የማታዳምጠኝ? ምንም የምታመልጭበት መንገድ የለም። ሰማሽኝ አይደል? አዳምጠኝ። እያደረጋችሁ ያላችሁት ነገር በምን ዝም ባልኩሽ ነው እንዴ? እውነታውን እንዴ ያውቃል እሱ እንዴ? ይሄ መድኃኒት የማይሆን ቦታ ነው የምታመጣ። የሆነ ሰውዬ ነው የምሰጣት። አንዳንዴ የተቀመመ የአበሻ መድኃኒት ታመጣለች። የማትሄደው ቦታ የለም እንጂ እንዴ የስንቱን ነገር እንደቻልኩላት ብታዩ። ያውቃል አልፈልግም ነገር ይቅርብን እያልኳት የማይሆን ነገር ውስጥ የከተተች ነው። አቆይም እህቴ መታንትም አልቻልሽ። እኔ እማልሄድበት ቦታ የለም። እህቴ እንድትድረልኝ መድኃኒት ነው ጎረቤት እዛ ሂጂ እዛ ቦታ ይጠቅምሻል ሲሉኝ እኔ ሌላ ቦታ ሄዳለሁ። ይሄ መድኃኒት ነው ጥሩ ነው ይጠቅማታል ሲሉኝ ተነስታ እንድትራመድልኝ ካለኝ ጉጉት የተነሳ እሰጣታለሁ። አይሻልም? የሚቀባም ይሰጡኛል። እቀባለሁ። ጸጥ በል አንተ ሰውዬ ጸጥ በል። እሱ እኮ ይሄዳል። ጸጥ በል። ከእህትሽ ጋር የነበረች ጸብ ነበረ? እህትሽን ትጠያታለሽ? አትወጃትም? እዚህ ቤት እናንተ በትዳር እያላችሁ እሷ እዚህ በመቆየቷ ሰላም ነስቶሻል? አልተመቸሽም ወይስ ምንድነው ምክንያትሽ እሷን እንደዚህ ማድረግሽ? አዳምጠኝ። ይኸውልህ እኔ እኮ ምንም አላደረኩት። ይኸውልህ ነገርኩህ እኮ በጣም እንትን ቦታ ሂጂ ይሄ መድኃኒት ለእሷ ቆንጆ ነው ሲሉኝ ይኸው ገንዘቤን ሁሉ የባህል ሕክምና አፍስሼ የጨረስኩኝ። የባህል ሕክምና ሄዳለሁ። የሆነ የሚቀባ ነገር ይሰጡኛል። ልሸት እንትን እቀባታለሁ። የሚጓጥ ይሰጡኛል። አውጣታለሁ። እሱንም አንዳንዴ ሄደህ ተቀበልልኝ እለዋለሁ የማይመቸኝ ከሆነ። ምንድን ነው እና እሷን ጥያት ልውጣ? ምንድን ነው ዝም በል አንተ ሰውዬ። የት ሄደህ ተይኝ ታውቃለህ? ውጭ ምናምን የምትለው አልሄደችም። አንድ ሆስፒታል አልሄድንም እስካሁን። ምን ቤት አስተኝታት ነው መድኃኒት የምልከው። ይኸውልህ ስለዚህ ስምትይው ነገር አለ። ሰበብ ነው የምትሆነው ሰውዬ። ምንም ማስፈራራት አያስፈልግም። እያስፈራራሁት አይደለም። እሺ እና እሱ ነው ስለተናደደብኝ ነው። ይኸውልሽ እስካሁን የምታወሪው ነገር ምንም እያመንኩሽ አይደል? ምክንያቱም በየምትጠየቂው ጥያቄ አዳዲስ ታሪክ እየፈጠርሽ እያስመሰልሽ እየተናገርሽ ስለሆነ ለአንቺ ደግሞ እንደዚህ እያስመሰሉ ለሚናገር ሰው ደግሞ ህግ ቦታ ላይ ሄደሽ እዛ ትወናሽን ይሄ የምታለቅሽውን ያዞንባሽን እያንዳንዱ ነው። እንደዛ አይደለም። እሺ ቆይ እሷ መታ መመስከር ትችላለች። የምሄድበትን ቦታ ምን ማረጋገጫ አለ? እሷ መታ እንድትመሰክር እንዳላስፈራራሻት በሆነ ነገር እንዳላሻት ምን ማረጋገጫ አለ? እሱ እንደቀባጠራልህ ምን ብላ እሷም እኔ ራሱ ያን ሁሉ ነገር ያሳመነችው ዋሽታ መጀመሪያ ሁሉ ነገር እንደዚህ ሲጠይቁ እንደዚህ በል ማንም እንትዝል እኔ ስለመወዳት ብቻ ነው ሁሉ እያደረኩ ነበረው። የአንቺ ፍቅር ባፍታ ቀን ያልቀር አይቅርብኝ። እህቷንም እያስጨነቀቻት ነው። ከቤት አትወጣም ነው እንዳልከው ማለት ነው። ምንም ማስፈራራት ነገር የለም።
ትምጣና እሷ መመስከር ትችላለች። ማታ ማታ ምን እንደሚያደርገኝ ሊገለኝ ሁላ እንደሞከረ እሷ ታውቃለች። እሷ መመስከር ትችላለች። ይሄ ግን በጣም ውሸታም ሰው ነው። ለእሷ ስል ደግሞ የሚሄድበትን ቦታ ሁላ እየነገርኳት ነው የሚሄደው። ይሄ ምንድነው ባዕድ አምልኮ ጋር ሂጂ ሲሉኝ በቃ እህቴ ምንም ከአምላኬ ጋር ብጣለም ለአንቺ ስለሄድልሻለሁ ብዬ ሄጄ መድኃኒት አምጥቼላት አውቃለሁ። ይህንንም ታውቃለች። የሚጠጣ ነገር ይሰጡኛል፣ እሱንም አምጥቼላት አውቃለሁ። አላቅም ሄጃል። አይ አንተን ለማዳን። ስለዚህ አሁን ምንም ሆነ ምንም የሁለታችሁ በዚህ መሀል መጣላት ምንም አያስፈልግም። እሷንም እንጠይቃት ይሆናል። ግን እውነት ተረጋግጦ እዚህ ነገር ላይ እጃችሁ ካለ የለበትም። እኔ ምንም ልረዳችሁ አልችልም። ይኸውልህ እንደው የሚመስለኝ እኔ እንደው አሁን ላይ መጠራጠር ጀምራለሁ። ከዚህ በኋላ መድኃኒት ግዛላት ስለው ማይሆን መድኃኒት እየገዛላት እየመጣ ደረሰኝ አንድም ቀን ሰጥቶኝ አያውቅም። ደረሰኝ ሰጥታኝ ታውቃለህ? ምን የሰጠሽ አልቀደርሽም? አላቃጠልሽም? ወይኔ ይሄ ሰውዬ ደረሰኝ የገዛህበትን ደረሰኝ ለእኔ ሰጥታኝ ታውቃለህ? አትልከኝም። ስትልከኝ ራሱ ይኸውልህ ከዶክተር ጋር ይገኝ ዝም በል። ይኸውልህ የሆነ መድኃኒት ያስገዛሉ። የሆነ ደረሰኝ ተቀባት ታስቀምጣለች። ሌላ መድኃኒት ደግሞ መጣ መስሎት ትሰጣ። ሁለት መድኃኒት ነው ያለው ቤት ውስጥ። ያኛው ሲጀመር የት እንዳለ ራሱ አይታወቅም። ከሆስፒታል የሚገዛ ከፋርማሲ የሚገዛ ከዛ ሌላውን ነው አሁን ደግሞ ከሆስፒታል የሚሰጣት መድኃኒት አለ። አሁን ነገሩን ሁሉ ወደሱ እያላከክሽ ነው። እያላከኩኝ አይደለም። የሰራሽውን ስራ በሙሉ ወደሱ እያዞርሽ ነው። የሰራሁትን ስራ አይደለም። አሁን ላይ ይኸውልህ እኔም እኮ ሰው ነኝ፣ ማሰብ እችላለሁ። አሁን ላይ እየተጠራጠርኩት መጣሁ። እኔን ጭራሽ እንደዚህ መናገር ከጀመረ እየተጠራጠርኩት። እውነት ይሄን ነገር ትእዛዙን ይሄን ነገር እንዲያደርግ መድኃኒቱን ገዝቶ እንዲሰጣት አንቺ ትእዛዝ አላስተላለፍሽ? ቆይ ይኸውልህ ንገሪኝ። እሱን ነው የምፈልገው፣ ሌላ ወሬ አልፈልግም። ግን ይኸውልህ በጣም ጥሩ አይደለም። ስለዚህ በጣም ጥሩ ይሄን እንዳደረግሽ ትናገሪያለሽ ማለት ነው። ደውዬ እኮ በእንትን አምጣ ብዬ አይደለም የምለው። ምንድን ነው ከሆስፒታል የሚሰጠው ወረቀት ምንድን ነው? ከሆስፒታል የሚሰጠው የጉንፋን መድኃኒት ፓራስታሞን፣ የራስ ምታት ነው የምልከኝ። እሱን ነው የምታስቀምጠው። ደረሰኙ ፈልጋ ነው መድኃኒት የገዛሁበት ምናምን ማለት። ሌላውንማ ከሌላ ቦታ ነው የምታመጣው አይደለም። አንተ ምን አይነት ውሸታም ነህ እኮ። እሱን እኮ ነገርኩ። እኔ ባዕድ አምልኮ ጋርም ሄጄም ቢሆን እህቴን ለማዳን ምንም አመጣላታለሁ። ይሄን እኮ የካድኩት ነገር አይደለም። በዛ ማለ በዛ ወንጀሉ እንደሰራሽ ትእዛዙ እንዳስተላለፍሽ አምነሻል። ስለዚህ ይሄን መረጃ ይዘን ወደ ህግ ቦታ ሄደን የምናወራ ይሆናል ማለት ነው። የምትሄደው ቆይ መናገር የምትፈልጊው ማናዘዝ የምፈልገውን እዚህ ካሜራ ላይ ቀርጬ አስቀምጫለሁ። ስለዚህ ይህን ካሜራ ይዤ ያደረጋችሁትን እያንዳንዱን ነገር በቃልም ብቻ አይደለም ማስረጃም አለኝ። እያንዳንዱን ነገር ይዤ እናዘዛለሁ። ልቀቂ። እነግርሃለሁ። እውነቴን ነው እነግርሃለሁ። እንደቀመጥ ነው። ቅድምም እነግርሃለሁ ብለሽ ሌላ ነገር ካለ ይኸውልሽ ቀጥታ ነው የምሄደው። እነግርሃለሁ አልኩህ አይደል እንዴ? ለምንድን ነው ማለት አላሳዝንም? እሺ ንገሪኝ። ይኸውልህ ግን የምነግርህ ለማንም አትናገር ከሆነ ነው። ለማንም ምን ማልናገረው ከምትነግሪኝ ታሪክ ተነስቼ መናገር ካለብኝ እናገራለሁ፣ ካልሆነ ስለዚህ ያለሽ አማራጭ ምንም ነገር የለም ማለት ትረዳኛለህ አይደል? ህግ አካል ምናምን ብለህ ህይወቴን አታበላሸው። እንደምታይኝ ቅድም ትላንት ወጣት ነሽ ልጅ ናችሁ ስትል ነበር እና ይሄን ካበላሽ በኋላ ህይወቴ እንዳታበላሽ ትላለች። እኔ ህይወት አበላሽ ምንድን ነው ያንተ ህይወት የተበላሸው? አንተ ሰውዬ አሁንም ይኸውልሽ የእናንተ ጭቅጭቅ ልሰማ አይደለም የመጣሁት። ይሄ እኮ ነው። እሺ ይሄ እኮ ሰይጣኔ ነው የሚያመጣው። እሺ ቆይ ላስረዳ። አዎ በቃ እኔ ነኝ እንደዚህ ያደረግኳት። ለምን በቃ መድኃኒቱን ሁላ ወስድባታለሁ ማለቴ የተሰጠን ግን ስትመጣም ቁስል ነበራት። ከክፍለ ሀገር ስትመጣም እግሯ ላይ ቁስል፣ እግራን ያማት ነበር። ይሄንን እንዳትክድ፣ እግራን ያማት ነበር። ከክፍለ ሀገር ስትመጣም እንደ ድንገት ማበጥ ጀመረ። አዎ ማለት የሆነ ነገር ወቅቷት ምን እንደሆነች አላውቅም፣ ግን በአምስት ቀን በትንሽ ቀን ውስጥ መዳን የሚችል ነገር ነበር። ግን እኔ እንዲድን ስላልፈለኩኝ ቁስሏ እንዲያመረቅዝባት የተበላሸ መድኃኒት ነበር ስቀባት የነበረው። ማለት የሚቀባ መድኃኒት ሲመጣላት ለሱም ሳልነግረው በፊት መጀመሪያ የተበላሸ መድኃኒት ነበር አምጥቼ ማለት ኤክስፔርድ ያደረገ ማለት ነው። እሱን እንድትቀባ ነበር ማደርጋት። ከዛ በኋላ እግሯ ማበጥ ጀመረ። እግሯ ማበጥ ሲጀምር እዛ ሆስፒታል ሄጄ ማለት ሆስፒታል ሄደን አብረን ይዘናት እግሯ ማበጥ ሲጀምር ከዛ መድኃኒት ሰጣት ሰውየው። ከዛ ራሱ መድኃኒት ነው ሌላን ያልቀየርኩኝም። ያን መድኃኒት ኤክስፔርድ ያደረገ መድኃኒት ፈለግኩኝና እሱንም ኤክስፔርድ ያደረገ መድኃኒት ግን ራሱ ሆኖ ሰጠ። እንድትወጣ አረኳት። ቀኑን ሁሉም ልብ ብለው ስለማለት። ለምን? ምንድን ነው ምክንያትሽ? ከእህትሽ ጋር የተጣላሹ ነገር አለ ወይስ እናንተ በትዳር እያላችሁ እዚህ ለትምህርት ሊሆን ይችላል፣ ለስራ በመጣች ሰዓት የተለየ ነገር አይተሽባታል ወይስ ምንድን ነው ምክንያትሽ?
ከእሷ ጋር እንደዚህ እልህ አጋብቶሽ እሷን እንደዚህ ለመጉዳት ህይወቷን ለማበላሸት የአልጋ ቁራኛ ለማድረግ ይህን ያህል ሰብአዊነት ያነሰው ጭራቅ ለመሆን ያነሳሳሽ ምንድን ነው ምክንያት? እኔ ምን ነበር? አሁን ይኸውልሽ ተረጋጊ፣ እግርሽም እየተንቀጠቀጠ ነው። ስለዚህ ይኸውልህ እሺ ተረጋጊና ተናገሪ። እሷ ባሌን ትወደዋለች፣ እኔ ደግሞ እሱን ማጣት አልፈልግም። በቃ እሱን ላለማጣት ስል ነው እንደዚህ ያደረግኩት። ባሌን በጣም ነው የምትወደው፣ እኔ በጣም ነው ባሌን የምወደው ነው። በብዙ እንትን ውስጥ ነው ያገኘሁት እና እሷ ደግሞ አይኗን ጣለችበት። ውሸቷን ነው። ምንድን ነው የምታወሪው እንጂ? ምንድን ነው የምታወሪው? የምን ውሸት ነው? እንደውም ጋዜጠኛ እሷን አምጣት፣ እውነታው ውልጣ። እኔ እስከ ዛሬም ተሰቃየሁ። እነሱ መሀል ውስጥ ያለውን ነገር ሞከርኩ፣ መከራዬን አየሁ። እንደፈለግሽ እንደዚህ የተጫወትሽብኝ ከረምሽ። አሁን ደግሞ ትዋሻለሽ እንዴ? ውሸቷን ነው ሁሉ ነገር የምትዋሸው ማለት ነው። እየዋሸችም ከሆነ ይኸውልህ ችግር የለም። እኔ ህይወቴን አበላሽታለች እኔ በእሷ ምክንያት ማለት ነው። እሺ ይኸውልህ ተረጋጋ። እኔ እስከ ዛሬ በመሀላቸው ያለውን ምን እንደሆነ ለምን እንደዚህ እንደምትበድላት ለማወቅ ጥሬ ነበር። ምንም አቃተኝ። ዝም በይ። ለእኔ ስትይ ነው ትላለች እንዴ? እኔ ራሱ ስንቴ ሞክሬያለሁ ለማጣራት፣ ምንም አልቻልኩም። ምንም ማጣራት አልቻልኩም። ምክንያቷ ዝም በይ አንቺ፣ ዝም በይ። ማን ነገር አታውሪ። ስለሞድ ነው ትላለች እንዴ? ለምን እሺ አቁም። አሁን እውነት ይኸውልህ የበታች እሷ እኔ የበታች ሆንኩ ብላ ስለምታስብ ስለመቀናባት ነው። በእህቷ ቅናት ነው እንደዚህ የሚያደርጋት። ስለመወድ እኔ ለምትወደኝ ኧረ እባክሽ አንቺ ወደሽ ሞተሻል። እኔ እሷን አምጣና እውነታው ይውጣል። እኔ እስከ ዛሬ ይኸውልህ እሺ እውነት እየተናገርክ እንደመሆኑ እሷም እየዋሸች ስለመሆኑ ለእሷ እውነት እሷ ፍቅር ስላላት ነው ይህን ያህል ቀንታ ይህን ነገር ያደረገችው። ስለሁሉም ነገር እሷ ትመጣና እንጠይቃታለን። ችግር የለም። እሷ እውነታውን ስለምትመሰክር አንተ ምንም የሚያሳስብ ነገር የለም። ወደ ሌላ ነገር ውስጥ መግባት የለብህም። ይኸውልህ ውድ ተመልካቾቻችን እንግዲህ ቆይታችን በዚህ መልኩ እየቀጠለ ነው። በምናደርጋቸው በእያንዳንዱን እያስገባን ሰው በምናደርገው ቆይታ ብዙ ሚስጥሮች እየወጡ አንዳንድ ማናቃቸው ያልተፈቱ የሚመስሉ ነገሮች እየወጡ ስለሆነ እነዛን ነገሮች ደግሞ ለማወቅ የግዴታ አንድ በአንድ እያስገባን መጠየቅ ስላለብን እንደዛ ቆይታ እያደረግን ነው። አሁን ደግሞ እህታችን እመቤትን እንግዲህ ከውስጥ ወደዚህ ስናመጣት ከባድ ነበር። ከካሜራ ጀርባ አምጥተን ቀጥታ ነው አሁን ወደ መቅረጹ የገባ ነውና ከዛ ስናመጣት ትንሽ ከባድ ነገሮች ነበሩ። እንዴት ለመያዝም ራሱ ፈርተን ነበረ። ያው እግሯ ትንሽ ከባድ ሁኔታ ውስጥ ስላለች በስንት መከራ ነው ወደዚህም አሳምነናትም ያመጣ ነው። ማውራትም እንደማትፈልግ መቀረጽም እንደማትፈልግ ነግራን ነበር። ከብዙ ሙገታዎች በኋላ ነው ወደዚህ የመጣችው እና ያው የጤንነት ሁኔታዋም ከቀን ቀን ትንሽ ለውጥ እያገኘ ነው ብለን ተስፋ እናደርጋለን። ምክንያቱም እስከዛሬም የጎዳት ነገር ተወስዶ የነበረው መድኃኒትና ይሰጣት የነበረው ፍቅርና እንክብካቤ በማነሱ ምክንያት መሆኑንም ለማወቅ ችለናል። ከዚህ በኋላ ባለው ነገርም እኛ በምንችለው መንገድ ከጎናቸው እየሆንን ልንረዳት ቃል እንገባለን። ሳይካትሪስትም የስነ ልቦና ባለሙያ መጥቶ እንዳያት እናደርጋለን። አሁን ደህና ትመስላለች። እስቲ ምናልባት ማውራት የምትችል ከሆነ ከእሷ ጋርም ትንሽ አጠር ያለ ቆይታ እናድርግ። እንዴት ነሽ? ደህና ነኝ። ባለፈው ከተፈጠረው ነገር በኋላ ትንሽ ለማውራትም እንደሚከብድ እናውቃለን። አንቺም ለመቀረጽም ለማውራትም እንዳልፈለግሽ ያው ስሜትሽ ይገባኛል እና ዛሬ ግን የግድ ማድረግ ስላለብን ማወቅ ያለብን እውነታ ስላለ የግድ ነው መናገር ያለብሽ ዛሬና የምታውቂውን ነገር። ምክንያቱም በዚህ ሁኔታ የጤንነትሽ ሁኔታ አሳሳቢ ሆኖ መቀጠል የለብሽም። እስካሁንም እየጎዳሽ ነው ብለን የምናስበው በውስጥ ሻምቀሽ ያስሽው የሆነ እውነታ እንዳለ እናውቃለን። እሱ ነው ከቀን ቀን ሰውነትሽ ላይም ችግር እየፈጠረ አካልሽ ላይም ስነልቦናሽ ላይም ተጽዕኖ እየፈጠረ ያለው ነገርና ስለዚህ ዛሬ ላይ ተንፍሰሽ የምታውቂውን እውነታ ተናግረሽ አንቺም ወደ ቀድሞ ጤንነትሽ ቀስ በቀስ እንድትመለሺ የሚደረግበትን መንገድ ብናመቻች ይሻላል ብለን ነው ዛሬ መጣ ነውና የምታውቂው ነገር ካለ እስቲ ንገሪኝ። በተለይ ደግሞ ስለ እህትሽ የምትይን ነገር ካለ እስቲ ንገሪኝ። ያው እሷ ባትኖር ኖሮ እንደዚህ ለመተንፈስም አልበቃም ነበር። በጣም በጥሩ ሁኔታ እየተንከባከበችኝ መሆን የሌለባትን ነገር ሁሉ በእኔ ምክንያት እየሆነች ስራዋን አታለኔ ብላ ቤት ቁጭ ብላ እየተንከባከበችኝ ትገኛለች። በቃ ከዚህ በላይ አትዋሺ። ሁሉንም ነገር አውቆታል።
ሁሉን ነገር በዚህ ካሜራ ቀርጾታል። መዋሸት አይጠበቅብሽም። ያንቺ ድድብና ነው ለዚህ ያበቃ። ይኸውልሽ እመቤት፣ ምናልባት አንቺ ውስጥ ስለነበርሽ እኛ ያደረግነውን ቆይታ አላወቅሽም ብዬ ተስፋ አደርጋለሁ እና ውስጥ ቆይተሽ ባለሽበት ሰዓት እኛ ከእነሱ ጋር እያንዳንዱን ሰው አናዘናል። እህትሽም ስለተፈጠረው ነገር የእሷን ባል እንዴት እንደዚህ ልትሆኝ እንደቻልሽ እያንዳንዱን ነገር ነግረውናልና ስለዚህ ከዚህ በኋላ መደበቁ እህትሽንም መፍራት ሌላም ሰውም ካለ መፍራት አያስፈልግሽም። ምክንያቱም እያንዳንዱ ነገር ስለተጋለጠ ማለት ነው። እኔም ከዚህ በኋላ ላግዝሽ፣ ልረዳሽ፣ ከጎንሽ ልሆንም ቃል እገባልሻለሁ። ሙሉ እውነታ ታውቋል። አንቺ እንደዚህ ስለመሆንሽ ምክንያት እንደዚህ ከመሆንሽ ጀርባ ማን ሰዎች እንዳሉ ይሰጥሽ ስለነበረው መድኃኒት እዚህ ክፍል ውስጥ ቆልፈው ምን ያህል እንደሚያሰቃዩሽ በተለይ እህትሽ ስለምታሰቃይሽ ስለ ሁሉም ነገር አውቄያለሁ። ሲቀጥልም ደግሞ እህትሽ አንቺን እንደዚህ ለመጉዳት ያነሳሳትና እንደዚህ ሰይጣናዊ ስራ ለመስራት ዋነኛ ያደረጋት ምክንያት ከሷ ባል ጋር የተፈጠረ ነገር እንዳለ ተናግራለች። እውነት ያ ነገር ተፈጥሯል። የእሷን ባል ስትመኝ ነበር፣ ስታፈቅሪ ስትወጂ ነበር። እውነት ነው። በጭራሽ እንደዚህ አይነት ነገር የለም። እሷ በህልሟ ዝም ብላ የፈጠረችው ይህል ማለት ዝም ብዬ የፈጠርኩት ነገር አይደለም። እንዴት እንደምታዩ እንዴት እንደምትሆኝ እሱ ፊት አውቃለሁ። አታስመስይ። አንድ ወር መች ቁጭ ብዬ ነው። በየትኛው አይኔ ነው እንዴት ነው ያየሁብሽ? እኔ ምንም አልገባኝ። አታስመስይ። መሰሪያ አትሁኚ። እኔ በደንብ ነው ማቀሸው። ስትናፍቂያት የነበረችው ቀን መታለች። ለምን እንደዚህ የሆነችብኝ እንደሆነ ምንም አላውቅም። እሺ ያደረጉ ስለተባለው ነገርስ ምን ያህል ታውቂያለሽ አንቺ? እኔ ምንም አላውቅም። ሲጀመር ህመሜ እንደዚህ ከሆነ ማለት ሰውነት ያልታዘዘኝ ምናምን ካለ በኋላ የምታደርገኝ ነገር የምታሰቃየኝ፣ የምገፈታተረኝ፣ የምታሰቃየኝ ስቃይ ነው እንጂ የምሰጠኝ መድኃኒት ያድነኝ ይግደለኝ ምንም ነው የማላውቀው። መነሻዋ ጥላቻዋ ምን እንደሆነ ምንም አላውቅም። በቃ እንደዛ እግርሽ ተጎርቶ መራመድ ሳትሺ ሌላ አካላዊ ጥቃት ስትፈጽምብሽ ነበር እህትሽ? አዎ ማለት በጣም አለቅስ ነበር፣ በጣም እጸልይ ነበር። የእውነት ጌታ ሰምቶኝ ነው በቃ ማለት እኔ እንጃ። ምናልባት ፈጣሪ ይህን ቀን ምናልባት አንተ ወደዚህ የመጣው ምናልባት እንዲተርፍ ይሆናል ፈልጎ ይሆናል። ከዚህ በኋላ እንዲኖር የፈቀደ አምላክ ሊሆን ይችላል፣ አላውቅም። እስካሁን ራሱ ነፍሴ በግድ ነው ያለችው። እስካሁን እንድትኖር የፈቀድኩልሽ እኔ ነኝ። እሺ ማንም አይደለም። ታዲያ ባለቤቷስ ቢሆን ይሄን ነገር እያየ ዝም ነው ያለው ወይስ አንቺን ለመርዳት ሞክሯል? ተባባሪዋ ነው ሲጀመር። ምንም የሚያደርግልኝ ነገር አልነበረም። አምጣ ያለችውን ሁሉ ያደርጋል። ተባባሪ አይደለም። እሱ እንደሚያዘኝ ታውቂያለሽ። እሱ አይደለም የሚያዘኝ። አላዘዘኝም። እሷ ስትወጣ ቢያንስ ትንሽ ምግብ የሚያቀምሰኝ ራሱ እሱ ነው። ምግብ ራሱ እንዲበላ ፈቅድልኝም። እኔ ተነስቼ ማቅረብ አልችልም። አሁን ጭራሽ እጅ ራሱ በትክክል እጅን ራሱ እየተቆጣጠረ ነው። የሰጡት ነገር በትክክል በደንብ እየጎረስኩኝ አይደለም። ግን እሷ ስትወጣ ምናምን እሱ ቢያንስ ምግብ እንኳን ይሰጠኛል። ታዲያ ለምንድን ነው አንቺ ሊጠይቁሽ የሚመጡ ሰዎች ሲመጡ ማየት እንደማትፈልጊ ስለ ህመምሽ እንዲያውቁ ለምን አላደረግሽም? እነዚህ ሰዎች እየጨቆኑሽ ስለመሆኑ ለምን ለነሱ ተናግረሽ ቢያንስ የሆነ መፍትሄ እንዲፈጠር አላደረግሽም ነው? ወይስ እነዛ ሰዎች እንዳይገቡ መተው ሌላ ነገር ተንፍሰሽ የእነሱን ጭካኔ ታወሪያለሽ ብለው እነሱ ያን ነገር እንዳታደርጊ አስፈራርተውሽ ነው? አንደኛ ነገር ደፍሮ ወደ ቤት የሚገባም ሰው የለም። እንዴት ናት ምናምን ብሎ ሲጠይቋቸው ደህና ነች፣ ያለችበት ሁኔታ ጥሩ ስላልሆነ ማለት እሷ ሰው ማየት አፈልግም ምናምን ይላሉ። እኔ ሰው ማየት እንደማልፈልግና ሰው እንዳናገረኝ እንዲያየኝ እንደማልፈልግ ነው የሚናገሩት። ሲቀጥል ደግሞ እኔ አንገቴ ላይ ቢላ ያላስቀመጠችበት ቀን የለም። የሆነ ሰው ቤት እንኳን እንግዳ ምናምን ከመጣ ፊትሽን የሆነ አይነት ምልክት ብሰጭ ምናምን እንደዚህ በእጄ በጥስሻለሁኝ ምናምን ነገር ብላ ሁሉም አንገቴ ላይ ቢላ እንዳስቀመጠች ነው።
ታዲያ ይሄን ሁሉ ሰብአዊነት የጎደለው ነገር እንድታደርግ ያደረጋት ምክንያት ምንድን ነው? ከአንቺ ጋር የተለየ ጸብ ነበራት? አንቺ ላይ የተለየ ባህሪ አይታለች ወይስ ምንድን ነው ምክንያቷ? እሷ እንደተናገረችው ከሆነ የእሷን ባል እንደተመኘች ስላወቀች ነው ይሄን ነገር ያደረገችው። ምንድን ነው ታዲያ? ውሸት ነው። ውሸት አይደለም ነው ወይስ የቤተሰባችሁ ውርስ ነገር አለ ወይስ ከአንድ እናትና አባት አልተወለዳችሁ? ምንድን ነው ምክንያቷ? ባል ምናምን የምትለው ነገር ውሸት ነው። ሲጀመር እሷ እኔ አላውቅም፣ ሰልበጅ ብለብስ ማዳበሪያ ብለብስ እንኳን እኔ የለበስኩት ማዳበሪያ ነው እንጂ የሚያምራት እሷ የለበሰችው ወይ የዘነጠችበት ብራንድ ልብስ አይታያትም። ሲቀጥል ገና ክፍለ ሀገር አብረን ስናድግ ጀምሮ በቃ ከልጅነታችን ጀምሮ ያለ ነገር ነው። እኔ ያ ነገር አሁን አድጋለች በስላለች በቃ ማለት አሁን ትልቅም ስለሆነች በቃ ተሻሽላለች ትዳር ይዛለች ምናምን ብዬ እንደ እህቴ ብዬ ልጠይቃት መጣሁ እንጂ እሷ ከልጅነቷ ጀምራ ያጠራቀመችው ነገር ነው እንጂ የእሷን ባል በምን ጨረሻ ላይም ባልጠፋው እንዴት ነው? እኔ ፍቅረኛ አለኝ እኮ ግን አሁን የት ልኑር እንዴት ልኑር ምን ልሁን ምንም የሚያውቀው ታሪክ የለም። ይኸው ጠፍቼበታለሁ አመት ምናምን ሆነኝ። በቃ ታመም ያልጋ ከያዝኩ ጀምሮ አግኝቼው አላውቅም። ለምን ብዬ ነው እኔ እሷን ባል የማየው? እየደከመኝ ነው፣ ማውራት ራሱ እያቃተኝ ነው። እሺ አሁን ተረጋጊ። በዚህ ሁኔታ መጨነቅም የለብሽም። እውነት አሁን እያልሽው ስላለው ነገር እውነት ስለመሆኑ ባለቤቷንም አምጥተን ከእሱ ጋር ቆይታም የምናደርግ ይሆናል። ምናልባት እሱ እውነት እየተናገረ ከሆነ ስለዚህ አንቺ ምንም እንትን የምትይበት አጋጣሚ የለም ማለት ነው። ያደረግኩት ነገር አይቆጨኝም ከዚህ እኮ እውነት ባለቤትሽ ከእሷ ጋር ሌላ ነገር ሲያደርግ ሊሆን ይችላል። የተለየ ነገር ሲያደርግ አይተሽ ከሆነ ማስረጃ ካለሽ ማቅረብ ትችያለሽ። እኔ ምንም ሲያደርጉ አላየሁኝም፣ ግን በቃ እፈራለሁ። ከመሬት ተነስቶ ነገር ማድረግ ወንጀል እንደሆነ አታውቂ? አንድ ቀን እንደሚያስቀጣሽ አታውቂ? ከመሬት ተነስቼ አይደለም። ታዲያ በጣም የሆነ ነገር አላት፣ የሆነ ያሰራችሁ ነገር ታዲያ ቢያንስ ከባለቤትሽ ጋር የሆነ ነገር ውስጥ ከጀመረች ያን ነገር ተነጋግራችሁ መፍታት ወይ ካልሆነ እሷን ከቤት ማስወጣት እንጂ እንደዚህ ማድረግ እኮ ለአንቺ ማንም ስልጣን አልሰጠሽ። ታውቂያለሽ አይደል? ከልጅነታችን ጀምሮ ሁሌ እሷ እንደዚህ ናት። ሁሌ ቤተሰቦቻችን ራሱ ከኔ በላይ እሷን ነው የሚወዷት። የሆነ በትምህርት ራሱ እኩል ነው የምናጠናው፣ እኩል ነው የቤት ስራ የምንሰራው፣ እኩል ነው እንትን የምንለው። ፈተና ራሱ አብረን ሰርተን እሷ ናት የምትበልጠኝ። እኔ አላቅም፣ የተመኘሁትን ነገር ሁላ ለእሷ ነው የሚደርሳት። እኔ አዲስ አበባ ዩኒቨርሲቲ መግባት ስመኝ እሷ ትገባለች። እኔ ነገር ማድረግ ስመኝ እሷ ታደርገኛለች። ለምን ለምንድን ነው የምትበልጠኝ? ነገሮች ሁሉ ወደ እሷ ነው የሚያደሉት። ሁሉ ነገር ወደ እሷ ነው የሚዞሩ። የመጀመሪያ ፍቅረኛ በጣም ነበር ማፈቅረው። ታውቂያለሽ ምን ያህል እንደምወደው። እንዲህ ምስኪን እየመሰለች እንዲህ የባብ ፊቷን እያሳየች 8 ወር ከኔ ጋር የቆየው ሰውዬ የሆነ ቀን መጣና ከእህትሽ ነው ፍቅር ያዘኝ ከአንቺ አይደለም፣ ከአንቺ ጋር አብሬ ሆንኩት እሷ እንድታስቀርቢ ነው ይለኛል። ምን ማለት ነው ይሄ? እና ጸጥ ብዬ ልልቀቃት ሳገኛት አሁንም እዚህ ከመጣች በኋላ ባሌን ትቀማኛለች ብዬ ፈራሁ። በቃ ሁሉ ነገር ወደ እሷ ነው የሚያደለው። እናቴ፣ አባቴ፣ ጎረቤት፣ ያየኝ ሰው፣ ዘመድ አዝሙድ ሁሉንም ለእሷ ነው የሚወዳት። ሌላውን ቶ ልጅ እያለን እቃ ሲገዛልን ሁላ በብዛት ለእሷ ነው የሚገዙት። እኔም ወደውን ቀሚስ ለእሷ ነው የሚገዙላት። ምንም ነገር ያምርባታል። በቃ እሱ አስቀናኝ። አሁን ደግሞ ባሌን ትወስድብኛለች ብዬ ፈራሁኝ። ለዛ ነው እሱንም እንደዛ የምቆጣው። ስለዚህ አንቺ ላይ ከልጅነትሽ ጀምሮ እያደገ የመጣ ትልቅ ቅናት አለ ማለት ነው። ቅናት ማለት ደግሞ ይኸውልሽ ጮሆ ማውጣ አጋንንት ማለት ነው። ስለዚህ ይሄን ነገር አሁን አንቺ በሳይካትሪስትም በስነ ልቦና አማካሪ ሆስፒታልም ሄደሽ የጤናሽን ሁኔታ ከእሷ ውጪ እንደ አንቺ መታየት አለብሽ። ምንድነው ሁሌ ምስኪን መስላ የምትታያችሁ? አሁን ታሳማ ስለተኛች ነው እንዴ? የኔ ጥፋት አይደለም፣ እሷ ናት ሁሌ ምስኪን ታስመስላለች። እሷ ናት ታስመሳይ። ሁሌ ምስኪን ትሆንና ሁሉንም የፈለገችውን ነገር ታገኛለች። እናቴ እንኳን አብረን ጥፋን ስትናጠፋ እኔ ነው የምትመታኝ፣ እሷ ናት መታተም። ስለዚህ በቅናት ተነሳስተሽ እንደዚህ አይነት ሰብአዊነት የጎደለው ነገር እንድታደርጊ ምንድን ያስገድድ? የኔ ጥፋት አይደለም፣ እሷ ናት ተንኮለኛዋ። ለምንድን ነው እሷ ሁሌ እንደዚህ የሚደርሳት እኮ? ስለዚህ እንደዚህ ከሆነች ጣፈንታችሁን ለመቀየር መሞከር ነው እንጂ አንቺ እንደዚህ በማድረግሽ አሁን የምትቀይሪው ነገር አለ? ምን ተጠቀምሽ? ደስ ይለኛል። በቃ ባሌ እንደዚህ አሁን እኮ እስር ቤት ልትማቅቂ ነው። ገብቶሻል አይደል? አልማቅም
የሰራሽው ትልቅ ወንጀል ነው። ምንም ወንጀል አይደለም። በዛ ከተባለ እስከ 20 ዓመት ሚልክም ሊያስፈርድብሽ የሚችል ነገር ነው። ለምን እንዴ በዛ ላይ በገዛ እህትሽ ደምሽ በሆነች ሴት ላይ ማለት ምንም ደምና ምን አይደለም። ሲጀመር ጓደኞቼ ከኔ በላይ የሚወዷት እሷን ነው። ከኔ በላይ ቀርቦ ሚስጥር የሚነግሯት ለእሷ ነው። እንዴ ለምንድን ነው ነገሮች ሁሉ ወደ እሷ የሚዞሩት? ዓለም ለምንድን ነው ለእሷ የምታዳለው? እሷ የሚዞር ከሆነ ከኔ ምን ጎደለ የሚለውን ነገር አታስቢ። ከኔ ምንም የጎደለ ነገር የለም። ስለዚህ ከአንቺ ምንም አይነት ነገር የጎደለ እንደሌለ ካሰብሽ በተሰጠሽ ነገር ለምን አታመሰግኝ? ማምነው ነገር አለ። የሆነ ያሰራችሁ ለምን ራስሽን ከሷ ጋር ታወዳድሪያለሽ? ማወዳደር ያለብሽ እኮ አንቺ ራስሽን ከትላንትና ማንነትሽ ጋር ነው። ለምንድን ነው ማላወዳድረው? ምስኪን ነበርኩኝ። ማንን ቤደመጣይ ትችላለህ? ጥሩ ሰው ነኝ። ግን እሷ ለምንድን ነው ከኔ በላይ ጥሩ ልትሆንላቸው የምችለው? እንዴ ባሌም ሁሌ ወይ እህትሽ ወይ መስኪኗ እህትሽ ወይ እህትሽ ደስ ስትል ወይ እህትሽ ሳቋ ሲያምር ወይ እህትሽ ይሄን ነገር ስትለብስ ሲያምር እንዴ ተጠራጠርኩኝ። በቃ ፈራው። ስለዚህ እዛኔ ምን ማድረግ ነበረብሽ? እሷን እንደዚህ ማድረግ ባሌ ከኔ ምን የጎደለው ነገር አለ? ከኔ ምን ያላያቸው ነገሮች አለ? ምን ያልሰጠሁት ነገር አለ የሚለውን ጥያቄ ቆም ብለሽ ማሰብ ያጎደልኩበት ነገር የለም። ሌላ ሰው ላይ መወሰን የለብሽም። አይደለም እንደ ሴት እንደ ወንድ እየተንከባከብኩት ነው። እሷ ግን ጭራሽ እዛ ያደረገችው ነገር ሳያንሳት ስራ እንፈልግ ብላ ተከራይታ ለምን አትኖርም? በቤቴ ጭራሽ መጣች። ውጪ ብዬ ብጋፋት ቤተሰብ ምን ይለኛል? ንገረኝ፣ ምን ይለኛል ቤተሰብ? ለምንድን ነው ሰው እኔን የማይረዳኝ? በቃ ያገኘሁትን አጋጣሚ ተጠቀምኩበት። በጣም ነው የምጠላት፣ ልገላት ነው የምፈልገው። ምን ብሎ ነው የሚረዳሽ? እንደዚህ አልጋ ቁራኛ አድርገሻል። እሷ ላይ አንተ ለምን አታገናዝብም? የተማርኩ ሰው እኔ ምናምን ስትል ነበር አይደል? እኔ ላይ ልቤ ላይ ያደረሰችው ተጽዕኖ ለምንድን ነው የማይሰማ? በጣም የምወደው ፍቅረኛዬን ቀማችኝ። እሺ እሱን ዝም ብዬ አለፍኳት እኮ። ስትቀማ የሚያሳይ ነገር አለ፣ ሲያደርጉት የነበረው ነገር አለ። ምንድን ነው አውቃ እኔ እና እሱ ተቀጣጥረን ትመጣለች። ለምን ትመጣለች? ንገረኝ፣ ለምን ትመጣለች? ይሄ እያስመሰልኩ እያልኩ አይደለም። እኔ ከልቤ የተሰማኝ ነው የምነግርህ። ለምን ትመጣለች? እኔ እና እሱ የተቀጣጠርንበት ቦታ ነው። ብቀላቀላችሁ ችግር አለው ትላለች። ትመጣና ለምንድን ነው ችግር አለው? ከዛ እሱ ፍዝዝ እንዴ ማለት እኔም እኮ ይሰማኛል። ከዛ ያኔ እኔ አልወሽህም እምልልሃለሁ፣ ምንም አይነት ተንኮል የለብኝም። እኔ በቃ እህቴ ናት ችግር የለውም ብዬ አንዳንዴ ሁላ ጥያቸው ልሄድ እችላለሁ፣ ችግር የለብኝም። እኔ ቆይ የሆነ ነገር የሚበላ ነገር ላምጣ ብዬ ጥዬ እሄዳለሁ። ቤት ሲመጣ ይጫወታሉ፣ ይሰሰቃሉ፣ ችግር የለውም። ግን እየቆየ እየተቀየረ መጣ። ታዲያ እኔ ሊሰማኝ አይገባም እንዴ? ለምንድን ነው ማናችሁ ማትረዱኝ? ታዲያ እውነት ባልሽ ለሷ እንዳልሽ ይሳሳቃሉ፣ ይጫወታሉ፣ ስሜት ካለው እንዴት ይሄን ነገር ስትፈጽሚ አብሮሽ ሊተባበር ቻለ? ምንድነው ምክንያቱ? ይኸውልህ እሱ ስለዚህ እንደዛ ከተባበረ እሱ ከሷ ጋር ምንም አይነት ግንኙነት የለውም። አንቺ እየነገርሽ ያለሽው ታሪክ ደግሞ ፍጹም የማይገናኝ ነው ማለት ነው። የማይገናኝ ነገር አይደለም ነው እንጂ ይኸውልህ የማይገናኝ ነገር ጥሩ ሰው ናት ይለኛል ሁሌ። ምንም የማይገናኝ አይደለም። ለምንድን ነው ለማገናዘብ ማትሞክረው? ሁሌ ጥሩ ሰው ናት ይለኛል። ሁሌ ወሬው ስለሷ ሆነ። እህትሽ ትላለች፣ ለእህትሽ እኛ ጋር ብትሰራ ይለኛል። ጭራሽ አብሮ ሊውሉ ማለት እኮ ነው። ለእህትሽ የሆነ ነገር ብናደርግላት ይለኛል። ለምንድን ነው ከኔ በላይ የሚያስብላት እሱ? ታዲያ ይህን ተግባር ስትፈጽሚ እንዴት ሆኖ ተባበረሽ? ስለ እህትሽ ጥሩ ነገር የሚያስብ ከሆነ መልካም ነገር የሚያስብ ከሆነ አንቺ የምትሰሪው ጭራቅ ስራ ላይ እንዴት ተባባሪሽ ሊሆን ቻለ? ስለሚፈራኝ ነው። በምንድን ነው ያዝሽው? ይፈራኛል። በቃ በምንም አልያዝኩትም። በጣም ነው ቅድም ለምን ይደበድበኛል አልሽ? ይደበድበኛል ሌላ ነገር እየፈጠርሽ አሁንም ይኸውልሽ ተጀምሮ እስኪያልቅ ድረስ ሌላ ታሪክ እየፈጠርሽ እየተናገርሽ ስለሆነ ከዚህ በኋላ እኔ ልሰማሽ አልፈልግም። አንቺ ማድመጥም አልፈልግም። ነገር የለም። ይኸውልህ ማድመጥም አለማድመጥም ማመንም አለማመንም የራስ መብት ነው። ከዚህ በኋላ የምፈራው ነገር የለም። ቅድም ዋሽቼሃለሁ ይመታኛል ምናምን ብዬ እሱንም ስለፈራሁኝ ነው እንዳልያዝ። ግን አሁን በቃ ሁሉም ነገር ፍርጥ ብሎ ወጥቷል። እሷም ተናግራለች። ምንም የምፈራው ነገር የለም። እውነት ነው ባሌን እንዳትቀማኝ ፈርቻለሁ። እሱን ደግሞ እያስገደድኩት ነው እንደዚህ ነገር። እውነት ስለዛ ነገር ያውቃል። አሁን እሱ ይምጣና እንጠይቀው። መጠየቅ ትችላለህ፣ ግን የሚያውቀው ነገር የለም። በቃ ስለሚፈራኝ አድርግ ያልኩትን ነገር ያደርጋል። ከዚህ የተለየ ምንም ነገር የለውም። ብቻ ሁሌም በሁሉም ነገር እንደምትበልጠኝ፣ እንደምናደድባት፣ እንደምንቀናባት ያውቃል። እሺ እውነት እሱ ይሄ ስሜት እውነት ያልሽው ነገር አለ ወይስ የለም የሚለውን ነገር እሱን አምተን እንጠይቀዋለን። ጠይቅ ትችላለህ። ውድ ተመልካቾቼ እንዲህ እንዲያያልን ወደ መቋጫ ወይም ወደ መገባደጃው ደርሰናል። ያው አንድ በአንድ ታሪኮቹ እያንዳንዱ ነገር እየተጋለጠ ነው እና አሁንም ፍቅሩ ሲመጣ እንግዲህ ስለተባለው ነገር እውነት ነው ወይስ አይደለም የሚለውን ነገር እሱም ለማመሳከር ነው የመጣው። ምንድን ነው አሁን እንደዚህ መሆንሽ ምንም መፍትሄ አይሆንም።
ሌላ የደበቅሽው ነገር ካለ መናገር የፈለግሽው ነገርም ካለ ተናገሪ። የደበቅኳችሁ ነገር አለ? እሺ ደግሞ ሌላ ምን የደበቅሽው ሚስጥር አለ? እስቲ ንገሪኝ። ደግሞ ምን መስማት አለብን? አሁን ደግሞ አሁንም ሌላ ታሪክ ፈጥረሽ ልትነግሪኝ ባልሆነ። እሺ እኛ ደሴ ነበር የምንኖረው። ከደሴ ነው የመጣ ነው። አዜብ አልነበረም ስሜ ሌላ ነው። ከዛ ስንመጣ ትዳር ነበረኝ፣ ማለት ትዳር ነበርኩኝ። ከሱ ውጭ ሌላ ኦኬ። ለነገሩ አይፈረድብሽም፣ ምክንያቱም ከሱ በፊት ሌላ የፍቅር ህይወት እንዳለች ስለነገርሽን ሊኖር ይችላል። ምናልባት እሺ ግልጽ አድርጊው፣ ግን ምናልባት ለአንተም ነግረሃለች ብዬ ተስፋ አደርጋለሁ። እሺ ቀጥይ። ቤተሰብ በስነ ስርዓት ባል አምጥቶልኝ አግብቼ ድል ባለ ሰርግ ነበር ያገባሁት። ከዛ በኋላ አረገዝኩኝ። እየቀለደች ነው። ምንድን ነው የምታወሪው? ይቺ ሴትዮ ድራማ አያልቅም። እኔ ቆይ ምን ላድርጋት? ምንድን ነው የምትይው? የምርሽ ነው? ድራማም ከሆነ ትጨርሰው። ድራማ አይደለም እሷ ተቀለች። ይህንን ምንድን ነው የምታወሩት? የምን ማርገዝ ነው? ምንድን ነው የምታለቃቀሱት ሁለታችሁ? እኔ አረገዝኩኝ፣ እንደስ አለኝ። ካረገዝኩኝ በኋላ ግን ባለቤቴ ጥሎኝ ጠፋ። የት እንደሄደ አላውቅም፣ እንደተፈጠረ አላውቅም፣ እንዳደረኩት አላውቅም። ጥሎኝ ጠፋ። አስፈለግኩት፣ ለማንም ሳልናገር አስፈለግኩት፣ ግን የለም፣ አጣሁት። የምርሽ ነው? ምን የምታወሪው? ወይስ እያስመሰልሽ ነው? የምራችሁ ነው? ይሄ ነገር የምራችሁ ነው ወይ? ከዛ ጠፋብኝ። ምንም ምርጫ የለኝም። እኛ አካባቢ ደግሞ ባሏ ጥሏት ሄደ ተብሎ ስሜ እንዲነሳ አልፈልግም። ስለዚህ ያለን አማራጭ ሀገር ጥሎ መጥፋት ነው። ከእሷ ጋር ወደ አዲስ አበባ መጣን። ድጋሚ መኖር ጀመርን። አዲስ ህይወት መሰረትን። ልጄን ወለድኩ። አረሰችኝ። ልጄን ወለድኩኝ። በሰላም ተገላገልኩ። ቆንጆዬ ልጅ፣ የሚያምር ልጅ። በቃ ዝም በይ። እሺ ተረጋጋ። እሺ ከዛ ልጁ ምን ሆነ? አሁን ላይ አለ ልጁ? ልጄን ከወለድኩኝ በኋላ እባክሽን በቃሽ። ምንም እሺ ቆይ አንዴ። ልጁ ምን ሆነ ከዛ በኋላ? በመከራ አሳደግ ነው። በመከራ አደገ። ለፍቼ አሳድግ። ዝም በይ በቃ። በየተራ ነው ስራ የምንሰራው። እባክሽ ካሜራውን መቅረጹ በሽፍት ነው የምንሰራው። ሌላ ሰው እንዲጠብቅልን ዘመድ የለንም፣ የምናውቀው ሰው የለም። ሰው እንዳያውቀን ስማችንን ቀይረናል። ስለዚህ በየተራ እየሰራን ልጄን መጠበቅ ጀመርን። ልጄ 3 ዓመት ሞላው። እንዴትም ብሎ አንድ ቀን እኔ ስራ ሂጂ፣ እሷ ነበረች ቤት ውስጥ ነበረች እኮ ልጄን እያጠበቀችው ነበር። ከዛ ወድቆ አንቺ ዝም በይ በቃ። ምን መስማት አልፈልግም ከዚህ በላይ። ወይኔ ከዛ ምን ተፈጠረ? የተጫወተ ወድቆ ሞታለች። ልጄን ገደለች። ወደቀ፣ ከጠረጴዛ ጋር ተጋጨ። እኔ ስመጣ ሰው ብቻ ነው ፊቱ፣ ፖሊስ ብቻ ነው። ልጄ የለም፣ ልጄ ሰልጓት የለም ማለት
ልጄን የለም ልጄን ውጡልኝ ከዚህ ቤት ውጡልኝ። ብቻዬን ነው መሆን የምፈልገው እኔ ምንም ደት ውጣልኝ። ውጡልኝ ከዚህ ቤት ውጡልኝ። እኔ ብቻዬን ነው መሆን የምፈልገው። ልጄ ሞተብኝ። በመከራ ላይ ብቻ ያሳደግኩት ልጄ ከሰው ሀገር የወጣሁበት ልጄ ሞተብኝ። ልጄን ገደለችብኝ። ከዛ አንድ ቀን እንኳን አልተሰረን። በቃ ሄዱ። አንቺም ታውቂ ነበር ይሄን? አንቺም ታውቂ ነበር ይሄን? እውነት ነው ይሄን ነገር ታውቂ ነበረ? አሁን ግን እንደምን እንደዚህ ተረጣሽ? አንቺ ብትወልጂው እሺ እንወጣለን። እሺ ተረጋጋ። እሺ እንወጣለን። እሱ ሲሞት እሱ ሲጋጭ ነበር። እሺ እንወጣለን። እሺ ተረጋጋ። የወላድ መካና ቤት ውስጥ ልጄን መጠበቅ ነበረብሽ። የት ነበርሽ? ልጄ ሲሞት ልጄን ነጠቅሽኝ። ልጄን ገላ ማንም አላሰራትም። አንድ ቀን አደረችና በሰላም አስወጣ እና እኔ ኧረ እባክህ አንተ ውጣልኝ ከቤት ለቅ ውጣልኝ። ካሜራውን ውጣልኝ በቃ ውጣልኝ በቃ